ጴንጤ ግን አጭበርባሪነት በሴቶች ላይ አይቻል። ልክ የሔዋን ባህሪ ያላችሁ ጴንጤዎች ብዙ አይቻል። በቅርቡ ጌታን ተቀብሎ በተለያዩ ማህበራዊ ሚዲያዎች ላይ በተለይ ደግሞ ቲክቶክ በተሰኘ ማህበራዊ ድረገጽ ላይ ስለ ኢየሱስ ክርስቶስ እየመሰከረ የነበረው ወንድማችን ዮኒ ማኛ ወይም ደግሞ በሙሉ ስሙ ዮናስ ሙሉነ ከሰሞኑ ግን የወንጌል አማኞችን ባስቆጣና ልክ ባልሆነ መንገድ የሚያቀርበው ሐሳብ ይህ ሰው ትንሽ መረጋጋት አለበት፣ ሶሻል ሚዲያ ላይ ከመናገር ባለፈ በርን ዘግተ መጽሐፍ ቅዱስን ማጥናት፣ በቤተ ክርስቲያን ውስጥ ህብረት ማድረግ አለበት የሚሉት እጅግ ብዙ ሰዎችን ተመልክተናል። በተለይ ደግሞ በትናንትናው ዕለት የፕሮቴስታንት እምነት ተከታይ ሴቶችን ከአለባበስ ጋር በተያያዘ ሁሉንም በሚፈርጅ ሁኔታ ተገቢ ባልሆነ ቃላትና ንግግር መልእክቱን ሲያስተላልፍ ተመልክተናል። ይህ ደግሞ ፍጹም ስህተት ነው። በዚህም ብቻ ያላበቃው ወንድማችን ከጌታችን እናት ማርያም ጋር በተያያዘ የወንጌላውያን አማኞች እንደሚጠሏትና እንደማያከብሯት አይነት መልእክትን ተናግሮ የኦርቶዶክስ እምነት ተከታዮችን ለማስደሰት ጥረት ሲያደርግ የተመለከትን ሲሆን ኦርቶዶክሳውያንም ምን ነው ጊፍት ቀነሰብህ እንዴ ወደኛ ጠጋ ጠጋልክ እያሉ ሐሳብን ሲሰጡት ተመልክተናል። ቪዲዮን ይዘንላችኋል ተመልከታላችሁ። እናንተም ቪዲዮን ላይክ እና ሼር ቻናሉን ደግሞ ሰብስክራይብ በማድረግ ቤተሰቡን በቪዲዮ ላይም ሐሳብና አስተያየታችሁን እንደተለመደው እኛ ክርስቲያኖች ያው ሐሳባችንን የምንሰጠው በቅንነት ከስድብ በነጻ መልኩ ነውና በቅንነትና በማስተዋል እንድትሰጡን እየጠቆምን ቪዲዮን ተመልክተን እንመለስ። ኦርቶዶክስ ቅድስት ድንግል ማርያም ጌታችን ናት አላለችም። ስለዚህ ተፋታ። ትዝታው ያለው ነገር አለ በሚያሳዝን ሁኔታ። እንዴ ትዝታው ያለውን ልናገር እስቲ። ሜሪ ክሪስማስ ማለት ለቅድስት ድንግል ማርያም መስሎት መባል የለበትም ብሏል እኮ። ይሄ እኮ ስህተት ነው። ሜሪ ክሪስማስ ሲባል ለቅድስት ድንግል ማርያም መስሎት አይባልም። ጳጉሜ አይጠራም እየተባለ እኮ ወንጌልን የማበላሸት ስራ ኢየሱስን የመስበክ ሳይሆን ወንጌልን የማበላሸት የማጥፋት ትውልድን በእነሱ መንገድ ሊቀርጹ የሚፈልጉ ሰዎች አሉ። ቅድስት ድንግል ማርያምን እንደዛ ብሎ የሚሳደብ ሰው ጤነኛ ነው ብሎ ማመኑ ራሱ ይሳምብል ይባባው። ቅድስት ድንግል ማርያም ምንም ያላረገች እናት ኢየሱስ ክርስቶስ የጌታን እናት ሰድቦ እኔ ገነት ገባለሁ ብሎ የሚያምን ሰው ጋር እኮ ነው ያለን። እግዚአብሔር ያሳያችሁ። የኢየሱስ ክርስቶስ እናት እኛን አዳኝ ነው ብለን የምንጸልይለት የምንበረከክለት የምንዘምርለት እናትን እንደዛ የሚዘገንን ስድብ ሰድቦ እኔ ጴንጤ ስለሆንኩኝ ጸድቃለሁ የሚል ሰው ጋር ነው እኮ ያለ ነው። ጌታን ከመስጠት በላይ ማን ምን ሊሰጠን ይችላል? በሴቶች ደረጃ ከሴቶች መካከል የሚለው ተለይተሽ ብትባል እንኳን ሌላ አምላክን የሰጠ ሊሰጥ የሚችል ሴት አልተፈጠረችም። ትውልድ ሁሉ ያ ብጽዕት ይሉኛል ያለችው ለዛ ትውልድ ሁሉ ነው። ትውልድ ሁሉ ብጽዕት ይሉኛል ነው ያለችው። ሁሉ ቅድስት ድንግል ማርያም ትውልድ ሁሉ ብጽዕት ይሉኛል፣ ከትውልድ የተመረጠ እንኳን የለም እማይልልን ካላልክ ስተተኛ ነህ ማለት እንኳን አፍ አውጥተህ ልትሰድባት እንኳን አፍ አውጥተህ የጌታን እናት ልትሰድባት ልትዘልፋት ቀርቶ ቅድስት ድንግል ማርያምን ሲያፎካክሩ በጣም ነው ማዝ አምላክን ከሌላ ኮምፔር አታርጉ። ኢየሱስን ከሌላ ጋር ኮምፔር ማድረግ አይቻልም። በቃ አልፋና ኦሜጋ የሆነውን ኢየሱስን ከሌላ ጋር ኮምፔር አታርጉ። ስተትም የሚጀምረው እሱ ጋር የማይደረገውን ኮምፔር የማይደረገውን አምላክ ኮምፔር አሳነሳችሁ ወደ ሰው ወስዳችሁ እያሳነሳችሁ ኮምፔር እያደረጋችሁ ግራ ትጋባላችሁ። ደስ ቦታቸውን ስጡ። ቅድስት ድንግል ማርያም የኢየሱስ ክርስቶስ እናቱ ናት። አከተመ። ጓገጭ ልንባባልበት የሚገባ አጀንዳ አይደለም። መጽሐፍ ቅዱስን ቀደ ካላወጣ ካላቃጠልከው በቃ ናት። ማን ይሁንልህ ታዲያ? ማን ይሁንልህ? እናቱ ናት። ብጽዕት ይሉኛል ትውልድ ሁሉ። ሰላምታ ሰጥታታለች ኤልሳቤጥ። እኔ አይደለሁም የሰጠሁት። በሕይወት እያለች ኤልሳቤጥ እንዳንችላለች
እንዴት ይሆንልኛል ያለቻት በስስት ነው ያለች ያየቻት ኤልሳቤጥ በስስት እንደ ጌታዬ እናት እንደ ወደ እኔ ልትመጣ እንዴት ይሆንልኛል ያለቻት። እንዴት ይሆንልኛል? የጌታ እናት መሆን የጌታ እናት ስለሆነች ነው ምን የሆነችው የተለየችው ታለየች። የቅድስት ድንግል ማርያም ክብር የመጣው ኢየሱስ ልጇ ከመጣ በኋላ ክብሩን ይዞ መጣላት። አላከብርም ልትል ነው እንዴ? ምን አይነት ወንጌል ነው የሚሰበከው? ብጽዕት ላትላት ነው? ላታከብራት ነው? ይህንን ክብር ከሌላ ጋር አታገናኙት። የተለየ ክብር ነው የተሰጣት። የተለየ ኤልሳቤጥ መስክራለች። የጌታዬ እናት እኔ ጋር ልትመጣ እንዴት ይሆንልኛል ብላ መስክራለች ኤልሳቤጥ። እሷም ስለ ጌታዋ የተናገረችው ድንቅ ንግግር ነው። በእኔ ላይ ድንቅ ነገር አድርጓልና ስሙም ቅዱስ ነው፣ ለሚፈሩትም ምሕረቱ ለልጅ ልጆች ነው፣ ለትውልድ ነው ያለችው ቅድስት ድንግል ማርያም። በጣም አምላኳን የምትፈራ የምትወድ እናት ናት። በጣም ይሄ መጽሐፍ ቅዱሳዊ ነው። ፈጥሬ ከኪሴ አውጥቼ የምነግር ነገር አይደለም እንዴ። ዳዊት፣ ቶማስ ምን ስም ስንጠራ ጳውሎስ እያልን ብዙ ጊዜ እንጠቅሳለን። መጽሐፍ ቅዱስን የጻፈው ጳውሎስ ነው። ምን አሳዳጅ የነበረ ሌባ የነበረ እኮ ነው ጳውሎስ። ገዳይ የነበረ እኮ ነው። በህግ እያመጣ በህጉ መሰረት እያመጣ እያስቀጠቀጠ የሚገልሰው ነው ታቦ የነበረው። እሱን ከፍ አድርገ ተናግረ ስለ ቅድስት ድንግል ማርያም ሲባል ለምቦጪና አትጣል። this is a wrong ትውልድ ስላለ ፉክክሩ ከቅድስት ድንግል ማርያም ጋር ስለሆነ እንደዛ የነበረ ሰው ነው ጳውሎስ። አሳዳጅ የነበረ የጌታ የሆኑትን ሲያሳድ የነበረ እርግጠኛ ነኝ በዛ ሰዓት ቅድስት ድንግል ማርያምን ከነ ልጇ የሚያሳደው እሱ የነበረ ነው። ለምን ታሳደኛለህ ብሎ ነው ያለ። ቅድስት ድንግል ማርያም ግን ልጇን ለማዳን እየሸሸች በግብጽ ስትንከራተት የነበረች ናት። ክሬዲቷን ለምንድን ነው ለመውሰድ የምትጣድ? ለጳውሎስ ክሬዲት ሰጣ። ለዛ ለወንጀለኛው፣ ለገዳዩ፣ ለጨፍጫፊው የኢየሱስ የሆኑትን የሚያሳድና የሚገለውን ጳውሎስ እያልክ እየሰበክ ቅድስት ድንግል ማርያም ብጽዕት ትባላለች። የኢየሱስ ክርስቶስ እናት ናት ሲባል ማኩረፍ የምትጀምረው ለምንድን ነው? ጭራሽ እስከ መስደብ የምትደርሱ ለምንድን ነው? ፎዋይ የጌታ እናት መከበር አለባት። በጣም መከበር አለባት። መወደድ መከበር ያለባት። እንዴት ብለህ ልትደነቅ የምትችል የተመረጠች ሴት ናት። ስለዚህ አምላክንና ሌላውን በማነጻጸር ግራ የተጋባችሁት እናንተ ግራ የገባችሁ ምኑንም የማታውቁ እናንተ ዝም ብሎ ባልሆነ መጽሐፍ የማይለውን እያመጣችሁ የምትፈላሰፉ እናንተ። ቅድስት ድንግል ማርያም ልትከበር በጣም ልትከበር የምትገባ እናት ናት። ማስተዋል ይስጣችሁ። በጣም ጥላቻውን ስላየው በጣም ስለከፋኝ እንደኔ ጠላትን ውደድ የሚል ወንጌል እያለ የቅድስት ድንግል ማርያም ነገር ደምን የሚያፈላ ጉዳይ። ቅድስት ድንግል ማርያምን አይደለም ተራ ሰው ጠላቱ ቢመጣ የሚያከብር ፉክክር ከቅድስት ድንግል ማርያም ጋር መኖር የለበትም። ኦርቶዶክስ ቅድስት ድንግል ማርያም ጌታችን ናት አላለችም። ስለዚህ ተፋታ። እንግዲህ ውድ የይሁን ሚዲያ ቤተሰቦች እንደተመለከታችሁት ዮኒ ማኛ በቅርብ ጊዜ ትንሽ ወጣ ባለ መልኩ በተለይ ደግሞ መጽሐፍ ቅዱሳዊ ባልሆነ መንገድ ሀሳቦችን መስጠት ይህ ከአንድ ተራ ግለሰብ የሚጠበቅ እንጂ መጽሐፍ ቅዱስን ከሚያውቅ ጌታን ከተቀበለ ሰው በስድብና በማንጓጠጥ እንደዚሁም ደግሞ አላስፈላጊ ቃላትን በመጠቀም ሰዎችን ማስተካከል አንችልም። እኛ ለነዛ ሰዎች ሲሳሳቱም ሲያጠፉም ፖላይት በሆነ መንገድ በቅንነት በማስተዋል ነው እንጂ ወይም መጽሐፍ ቅዱሳዊ በሆነ መንገድ ሀሳባችንን መናገር ነው እንጂ ሰዎችን ብሌም ማድረግ ከኛ የሚጠበቅ አይደለም። በእርግጠኝነት ዮኒ ማኛም ይህንን ድርጊቱን
አሻሽሎ ደግሞ ምናልባት በውስጡ ያለውን የጌታ ፍቅር በአዲስ መንገድ ይገልጻል ብለን እናስባለን። ነገር ግን እሱም ሲናገር እንደተመለከታችሁት አሁን ትንሽ መንገዱን ወደማይሆን አቅጣጫ እየወሰደና ኦርቶዶክሳውያንም እኛም ራሱ አንፈልግህም ጊፍት ቀንሶብህ ነው እዛ የሚል ሀሳብን እስኪሰጡበት መድረስ ይህ ከዮኒ የሚጠበቅ አይደለም። ዮኒ በውስጡ ያለውን ጸጋ ለብዙዎች በተለይ ቲክቶክ በተሰኘው ማህበራዊ ሚዲያ ላይ ስለ ኢየሱስ ክርስቶስ እየመሰከረ ያለበትን መንገድ ቢቀጥል የተሻለ ነው ብለን እኛ አንዳንድ ቻናል ሀሳባችንን እናቀርባለን። እናንተም በዚህ ፕሮግራም ላይ ሀሳብና አስተያየታችሁን ልትሰጡን ትችላላችሁ። እንደዚሁ የምንለቃቸውን ቪዲዮዎች ላይክ እና ሼር እያደረጋችሁ ቻናሉን ደግሞ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጠየቅን እናንተም የምንለቃቸው መረጃዎች አምናችሁና ፈቅዳችሁ ከ26000 በላይ ሰብስክራይበርስ እንድንደርስ ላገዛችሁን ምስጋናችን ላቅ ያለ ነው። በሚቀጥለውም እናንተ ብትሰሟቸው ብታውቋቸው ባልናቸው የእናንተ መንፈሳዊ ህይወት ያነጻሉ፣ ይገነባሉ፣ መረጃን ይሰጣሉ ባልናቸው አዳዲስ ጉዳዮች በአዲስ አቀራረብና ይዘት ወደ እናንተ እንደምንመጣ እየገለጽን በሚቀጥለው በሌላ ፕሮግራም እስከምንገናኝ በያላችሁበት የጌታ ሰላምና ፍቅር ከሁላችሁ ጋር ይሁን። አሜን።